ብር መከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። የዛሬው ቶፒክ እንደምትመለከቱት ጳውሎስ ማን ነው የሚል ነገር ነው። ጳውሎስ ማን ነው የሚለውን ነገር ከማየታችን በፊት መጀመሪያ ጳውሎስን ሰዎች ሐዋርያ ነው ብሎ የሚያምኑት የተመረጠ ሰው ነው ብሎ የሚያምኑት ቅዱስ ተብሎ ስለሚታሰብ መጀመሪያ ስለ 12 ሐዋርያት የተወሰነ እንልና ከዛ በኋላ ደግሞ ወደ ሌሎቹ እንሄዳለን ማለት ነው። እንደምትመለከቱት ኢየሱስ ምድር ላይ ያለ 12 ሐዋርያት መልምሎ ነበረ። ሁሉም ከገሊላ የነበሩ ሰዎች ናቸው። ሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ የገሊላ ሰዎች ወደ ሰማይ እንደተመለከታችሁት ስለምን ቆማችሁ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። 12 ሐዋርያትም የተመለመሉት የገሊላ ሰዎች ናቸው። አይሁዳውያን ናቸው። ናዝሬት አካባቢ ላይ ይኖሩ የነበሩ ሰዎች ናቸው። በጥብርያዶስ ባህር ላይ ቀረጥ ሰብሳቢ የነበረው ማቴዎስ፣ አሳ አጥማጅ የነበሩት ጴጥሮስና ዮሐንስና ያዕቆብ የመሳሰሉትና የነበሩት 12 ሐዋርያት ናቸው። የሉቃስ ወንጌል ምዕራፍ 6 ቁጥር 13 ላይ በነጋውም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱ 12ቱን መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው ነው የሚለው። ሐዋርያት ብሎ የሰየማቸው ማን ነው? ኢየሱስን ያስተማራቸው ማለት ነው የሰየመው። ማቴዎስ ወንጌል ምዕራፍ 10 ቁጥር 5 ላይ እነዚህ 12ቱን ኢየሱስ ላካቸው፣ አዘዛቸውም እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሰማርያ ከተማ አትሂዱ አላቸው። እነማንን? 12ቱ ሐዋርያትን። ለምንድን ነው 12ቱን የተመረጡት ስንል ለ12ቱ ቤተ እስራኤል መልእክት እንዲያስተላልፉ ነው። ለዛ ነው ማቴዎስ ወንጌል ምዕራፍ 10 ቁጥር 5 ላይ ይልቁንስ የእስራኤል ቤት ወደሚሆኑ ወደ ጠፉ በጎች ሂዱ እንጂ አላቸው ይላል። ሂዱ ለሚለው የግዕዙ ቃል የገባ ቃል ሁሩ ነው። ሐዋርያ የሚለው የግዕዝ ቃል ራሱ ሆረ ነው። ሄደ ከሚለው ስራው ቃል የመጣ ሲሆን ሄያጅ ማለት ነው። ሐዋርያት ማለት ደግሞ ሄያጆች ማለት ነው። ራሱ የሐዋርያ ብዙ ቁጥር ሆኖ ሄያጆች ማለት ነው። 12 ሐዋርያት የተላኩት ለቤተ እስራኤል ነው የተላኩት። ዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ ኢየሱስ እንዲህ አለ፣ አብ እንደላከኝ ደግሞ እኔም ደግሞ ልካቸዋለሁ አለ። አብ ኢየሱስን እንዴት አድርጎ ነው የላከው ስንል ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ እርሱ መልሶ ከእስራኤል ቤት ለጠፉት በቀር ለሌላ አልተላኩምና አለ። ኢየሱስ የተላከው ለእስራኤል ቤት እንደሆነ ሁሉ 12 ሐዋርያትን ኢየሱስ የላካቸው ለእስራኤል ቤት ብቻና ብቻ ነው። ለዛ ነው ሉቃስ ወንጌል ምዕራፍ 9 ቁጥር 6 ላይ ወጥተውም ወንጌል እየሰበኩ በየስፍራ ሁሉ እየፈወሱ በየመንገዱ ያልፉ ነበር አለ። ለምን? ምክንያቱም ምንድን ነው ብለን ስንል ይሄ ወንጌል የሚባለው ነገር ለ12 ሐዋርያት የተሰጣቸው ወንጌል ለቤተ እስራኤል ቤት ብቻና ብቻ ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁና አለ። አንዱ አምላክ ለኢየሱስ የሰጠውን ወንጌል ለሐዋርያቱ ተሰጥቷቸዋል። ምንድነው ያ ወንጌል ስንል የዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይ ቃልህን ሰጥቻቸዋለሁና አለ። የአምላክ ቃል የሆነውን ወንጌል ነው። ሉቃስ ወንጌል 4:18 ላይ ለድሆች ወንጌል ሰብክ ዘንድ ቀብቶኛልና አለ። ያ ወንጌል የማ ቃል ነው? የአምላክ ቃል ነው። ሉቃስ ወንጌል 5:1 ላይ ህዝቡም የአምላክ ቃል እየሰሙ ሲጠባበቁ ሳለ እያለ ይናገራል። ኢየሱስ ሲያስተምረው የነበረው አንድ ወንጌል አለ። ያንን ወንጌል 12 ሐዋርያትን ሰጥቷቸዋል። እነዛ 12 ሐዋርያት ለ12ቱ ቤተ እስራኤል የተላኩ ብቻና ብቻ ነበሩ ማለት ነው። ታዲያ ጳውሎስ ማን ነው ብለን ስንል ስለ ጳውሎስ ለማወቅ 12 ሐዋርያት የገሊላ ሰዎች ሆነው ሳሉ ሳውል የሚባል ጳውሎስ የሚባል የጠርሴስ ሰው ከአሕዛብ ጀንታይልስ ከሚባሉ የሆነ ሮማዊ ነው። ይገርማችሁ፣ ዛሬ አንድ ነገር ነው የምነግራችሁ። ብዙ ክርስቲያኖች ይህን ነገር አታውቁም። ሐዋርያት ሥራ ምዕራፍ 22 ቁጥር 27 ላይ የሻለቃውም ቀርቦ አንተ ሮማዊ ነህን? ንገረኝ አለው ይላል። እርሱም አዎን አለ ይላል። ሮሜ ምዕራፍ 9 ቁጥር 24 ላይም የምህረቱ ዕቃዎች ከአይሁድ ብቻ አይደለም፣ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን አለ። ጳውሎስ የተጠራው ከየት ነው? ከአሕዛብ ነው የተጠራው። ሮማዊ ነበረ። በእናቱ ደግሞ ምናዊ ነበረ? ቢንያማዊ ነበር። በስምንተኛው ቀን የተገረዘ ነበር። ሁለት ዜግነት ነው ያለው ጳውሎስ ማለት ነው። ነገር ግን ኦሪጂናሊ ሮማዊ ነው፣ ፓጋናዊ ነው፣ ከአሕዛብ የተጠራ ነው። ራሱ ከእስራኤል ሳይሆን ከአሕዛብ የተጠራንን ብሎ ያስቀመጠው ማለት ነው። ከአሕዛብ ሲጠራው ምንድን ነው የጠራው? ማን ነው የጠራው ብለን ስንል ኢየሱስ ጠራኝ ነው የሚለው። የቱ ጋር ካልን የሐዋርያት ሥራ ምዕራፍ 22 ቁጥር 21 ላይ እርሱም ሂድ እኔ ወደ አሕዛብ ከዚህ በፊት ወደ ሩቅ እልክሃለሁ አለኝ አለ። ተመልከቱ፣ 12 ሐዋርያትን የላከው ኢየሱስ የናዝሬቱ ኢየሱስ የሚባለው 12 ሐዋርያትን የላከው ወደ ቤተ እስራኤል ውስጥ ነው፣ ብቻና ብቻ ነው። ሌላ ቦታ እንዳትሄዱ ብሎ ነው የላካቸው። ጳውሎስ ግን በተቃራኒው ወደ አሕዛብ ነው የሄደው። ጳውሎስ ማለት ምን ማለት ነው ብለን ስንል ጳውሎስ ማለት ፓውሎስ የሚለው የግሪከኛው ቃል ታናሽ ማለት ነው።
ጳውሎስ ኢየሱስ የሙሴ ሕግን ሽሯል በማለት ሕግ ተሽሯል ብሎ የሚያስተምር ማንም ሰው ታናሽ ይባላል። ታናሽ የሚለው የግሪከኛው ቃል ጳውሎስ ነው የሚለው። ጳውሎስ ማለት ታናሽ ማለት ነው። ሕግ ተሽሯል በማለት የአምላክ ሕግ የሆነውን ግርዘት ያጣጣለ ብቸኛው ሰው ጳውሎስ ብቻ ነው። ኢየሱስ ሐዋርያትን ሲልካቸው ለእስራኤል ቤት ብቻ ሆኖ ሳለ ነገር ግን ላልተገረዙት ሐዋርያ ነኝ ብሎ የተነሳው ማን ነው? ጳውሎስ ነው። ገላትያ ምዕራፍ 2 ቁጥር 8 ላይ ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት ለእኔ ደግሞ የሆነ ወንጌል ነው። ገላትያ ምዕራፍ 2 ቁጥር 7 ላይ ተመልሰውም ግን ጴጥሮስ ለተገረዙት የሆነውን ወንጌል አደራ እንደተሰጠው እንዲሁ ለእኔ ላልተገረዙት የሆነ ወንጌል አደራ እንደተሰጠኝ አየዋል። ስንት አይነት ወንጌል አለ? ሁለት አይነት ወንጌል አለ ማለት። የጳውሎስ ወንጌል ምንድን ነው? ላልተገረዙት የሆነ ወንጌል ሲሆን ይህ ጥቅስ ሁለት የተለያዩ ወንጌሎች እንዳሉ ፍንትውና ቁልጭ አድርጎ ያሳያል። ጳውሎስ ለአሕዛብ ማለትም ለግሪካውያንና ለሮማውያን የሰበከ ወንጌል ጴጥሮስን ወንጌል የሚቃረን ወንጌል ነው። ለዛ ነው ገላትያ ምዕራፍ 1 ቁጥር 8 ላይ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰበክላችሁ የተረገመ ይሆናል ይላል። ማን ነው የተለየ ወንጌል የሰበከው ብለን ስንል በወቅቱ የነበሩት ኢቦናይት የሚባሉ ክርስቲያኖች ነበሩ። ከያዕቆብ ዘንድ የመጡት የነበሩ ገላትያና ቆሮንቶስም በተቃውሞ የተጻፈው ለዛ ነው። ራሱ የገላትያ አውድ ላይ ጳውሎስ የሰበከው ላልተገረዙት የሆነ ወንጌል ሲሆን ከእርሱ የሚለይ የጴጥሮስ ወንጌል ለተገረዙት የሆነ ወንጌል ነው። እዛው ላይ አውዱ ላይ ሲናገር ገላትያ ምዕራፍ 2 ቁጥር 2 ላይ ዋኖች ግን መስለው ለሚታዩ ለብቻቸው አስታወቅኳቸዋል። እነማን ናቸው? ቁጥር 6 ላይ አለቆች የመሰሉ ግን በፊት ማን እንደነበሩ ግድ አይለኝም፣ አምላክ የሰው ፊት አይቶ አያዳላምና አለቆች የመሰሉ አንዳች እንኳን አይጨምሩልኝምና አለ። እነማንን ነው? 12 ሐዋርያትን ነው የሚወርፈው። ጳውሎስ ዋኖች አለቆች የሚላቸው 12 ሐዋርያትን ከሆነ ተገለጠልኝ የሚለው የአሕዛብ ወንጌል ለብቻቸው ነግሯቸው ስላልተቀበሉት ማን እንደነበሩ ግድ እንደማይሰጠውና ምንም እንዳልጨመሩት ተናግሯል። ይህ ነውር አይደለም እንዴ? ተው እንጂ። ኢየሱስ 12 ሐዋርያትን መርጦ አልነበር እንዴ? 12 ሐዋርያትን የዓይን እማኞች የጆሮ እማኞች የሆኑ አብረውት የነበሩ የበሉ የጠጡ እያሉ ኢየሱስ ካረገ በኋላ መጥቶ ተገለጠልኝ ብሎ ሲመጣ አልተቀበሉትም። ገላትያ ምዕራፍ 2 ቁጥር 11 ላይ ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩታል፣ ይፈረድበት ዘንድ ይገባ ነበራል። ምን አድርጎ ነው ይህን ያህል እንደዚህ የምትወርፈው ስንል ገላትያ ምዕራፍ 2 ቁጥር 9 ላይ አማድ መስለው የሚታዩ ያዕቆብና ኬፋ ዮሐንስ እኛ ወደ አሕዛብ እነርሱ ወደ ተገረዙት ሄዱ ዘንድ ለእኔና ለበርናባስ ቀኝ እጃቸውን ሰጡናል። አምድ ማለት ምን ማለት ነው? ምሰሶ ማለት ነው፣ መሰረት ማለት ነው። የአምድ ብዙ ቁጥር ደግሞ አማድ ነው፣ ምሰሶች፣ መሰረቶች ማለት ነው። አማድ የሆኑት ያዕቆብ ኬፋና ዮሐንስን አማድ መስለው የሚታዩ ብሎ መወረፍ አግባብ ነው እንዴ? አይደለም። ራሱ የወረፈበት ምክንያት ምንድን ነው ስንል ኢየሱስ ባዘዛቸው መሰረት ወደ ተገረዙት ስለሄዱ ነው። ጳውሎስ ግን በሄሌናዊ ግሪክ ስር ስለነበሩት ለገላትያ ሰዎችና ለቆሮንቶስ ሰዎች ከሰበከው ላልተገረዙት የሆነው የአሕዛብ ወንጌል ሌላ የሐዋርያቱ ኢየሱስና የሐዋርያቱ ወንጌል መጥተው ሲሰበክ እንዳይቀበሉ አስጠንቅቀዋል። የቱ ጋር ካልን ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ የሚመጣው ያልሰበክነው ሌላ ኢየሱስ ቢሰበክ አለ፣ ወይም ያላገኛችሁት ልዩ መንፈስ ያልተቀበላችሁት ልዩ ወንጌል ብታገኙ በመልካም ትታገሳላችኋል። የሚመጣው ያልሰበክነው ሌላ ኢየሱስ የሚለው ሐዋርያት ቆሮንቶስ ላሉ አይሁዳውያኖች የሚሰብኩት ኢየሱስ ሲሆን ለእስራኤል ቤት ብቻ የላካቸው ኢየሱስ ነው ተብሎ የተባለው። ያልተቀበሉት ልዩ ወንጌል በወቅቱ ሐዋርያት የሰበኩት ለተገረዙት የሆነ ወንጌል ነው። በመቀጠል አውዱ ላይ ከጳውሎስ የተለየ ወንጌል የሚሰብኩ እነዚህ በማለት ዋኖቹ ሐዋርያት የሚባሉትን ወርፏቸዋል። እንዴት አድርጎ? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 5 ላይ ከነዚህ አለ። እነዚህ የሚለው ነገር ዴሞኒስትሪክ ፕሮናውን የሚያሳይ ወይም ደግሞ አመለካች ተውላጠ ስሙ ማንን ነው? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ ያለውን ከነዚህ ከዋኖቹ ሐዋርያት
በአንድስ እንኳን እንደጎደልኩ ራሴን አልቆጥርም አለ። እነዚህ የሚለው አመልካች ተውላጠ ስም እርሱ ያልሰበከውን ወንጌልና ኢየሱስ የሚሰብኩትን ዋነኞቹን ሐዋርያትን ያመለክታል። እነዚህ ዋኖቹ ሐዋርያት ያዕቆብ፣ ኬፋና ዮሐንስ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው ብሎ ይወርፋቸዋል፣ ይዘልፋቸዋል። የቱ ጋር ካልን እዛው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ላይ እንደነዚህ ያሉ ሰዎች የክርስቶስ ሐዋርያ እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና። ለመሆኑ በጳውሎስ የተሰበከው ላልተገረዙት የሆነ ወንጌል ምንጩ ምንድን ነው ነው ጥያቄው። ኢየሱስ ገልጦልኛል የሚል ሐሳብ አለው ጳውሎስ። ገላትያ ምዕራፍ 1 ቁጥር 11 ላይ ወንድሞች ሆይ አለ በእኔ የተሰበከው ወንጌል እንደ ሰው አይደለም አለ። እንደ ሰው ወንጌል እንዳይደለ አስታውቃችኋለሁ አለ። ለምን? ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም አለ። ኢየሱስ ከማድረጉ በፊት ለ12 ሐዋርያት ወንጌል ቢሰጣቸውም ጳውሎስ አልነበረው፣ በዛን ሰዓት አልነበረ። ኢየሱስ ቃል አቀባይ ስላልሆነ ሁለት የተለያዩ ቃል አባይና ቃል አቀባይ ስላልሆነ የነሱ ቃል አባይ ስላልሆነ ኢየሱስ ሁለት የተለያዩ ወንጌሎችን ሊሰጥ አይችልም። ስለዚህ ቢጸ ሐሳቢ ማለት ሐሰተኛ ወዳጅ ማለት ሲሆን ለጳውሎስ ይህን መልእክት የሰጠው ራሱ ሰይጣን እንደሆነ ራሱ ተናግሯል ማለት ነው። ይቅርታ እንግዲህ ይህን ቃል ስጥቀም ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ይዩት። ስለዚህ አለ በመገለጥ ታላቅነት እንዳልታበይ የሥጋዬ ሞጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኛል። መልእክተኛ ለሚለው የግሪኩ ቃል የገባው ቃል አንጌሎስ ነው የሚለው። አንጌሎስ ማለት መልአክ ማለት ነው። ግዕዙ መልአከ ሰይጣን ይለዋል። የሰይጣን መልአክ ብሎ ያስቀምጠዋል። መገለጥ ለሚለው ቃል የገባው ቃል አፖልካሊፕስ ነው የሚለው። አፖልካሊፕስ ማለት መገለጥ ማለት ነው። ስለዚህ ይህን አፖልካሊፕስ የሰጠው ማን ነው? መገለጡን የሰጠው ማን ነው ስንል ሰይጣን በመልአኩ እንጂ ሐዋርያት የሚያውቁት ኢየሱስ አይደለም። ጳውሎስ ለአሕዛብ የሰበከው ስለ መሲሁ መምጣት የሚናገረው የኢየሱስ ወንጌልና ኢየሱስ ተሰቅሏል፣ ሞቷል፣ ተነሳ የሚል የትንሣኤውን ወንጌል በመቀላቀል ነው። ሐዋርያት ሥራ ምዕራፍ 17 ቁጥር 18 ላይ ስትመለከቱት ሌሎች የኢየሱስንና የትንሣኤውን ወንጌል ስለሰበከላቸው አዲሶችን አማልክት የሚያወራ ይመስላል አሉ አለ። ጳውሎስ በግሪክ አቴና ከኢፎቄ ወገኖች ጋር ሲወያይ ፈላስፎች ጋር የትንሣኤ ወንጌል ሲሰብክላቸው እንዴ አዳዲሶቹን አማልክት የሚያወራ ይመስላል አሉ። እነማን ናቸው አዳዲስ አማልክት የተባሉ ስንል ሞተው 3 ቀን ቆይቶ የተነሱ ዳይኒንግ ኤንድ ራይዚንግ ዲቲስ የሚባሉ አሉ። እነሱም አቲስ የሚባለው፣ ዛግሮስ የሚባለው፣ ዳይኖሲስ የሚባለው ናቸው ማለት ነው። እነዚህ ምንድነው? ሞተው ተቀብረው በሶስተኛው ቀን ተነስቷል የሚል ትምህርት ነበራቸው ማለት ነው። ስለዚህ ጳውሎስ የሰበከው ወንጌል አንደኛ ክርስቶስ ሞተ ተቀበረ በሶስተኛው ቀን ተነሳ የሚለው የእሱ ወንጌል ነው። የሐዋርያትስ ወንጌል ከተባለ የሐዋርያት ወንጌል በነገራችን ላይ ዶክሜንቶች የሉም። በአሁኑ ሰዓት የጴጥሮስ ወንጌል የሚባለው የለም። የበርተሎሜዎስ ወንጌል፣ የፊልጶስ ወንጌል የሚባሉ ወንጌሎች በአሁኑ ሰዓት የሉ። በመናፍቃን እጅ ተይዘዋል ተብሎ ነገር ግን ሉቃስ ለቴዎፍሎስ ደብዳቤ በሚጽፍበት ሰዓት የነበሩ ወንጌሎች በዛን ሰዓት የተጻፉ ወንጌሎች ነበሩ። አይ ቲንክ እንቀጥላለሁ ኢንሻአላህ። ለኢንትሮዳክሽን ያክል ነው። ስለ ጳውሎስ አልጨረስንም። ኢንሻአላህ ለሌሎች ወንድሞች እድሉ ልስጥና እመለሳለሁ በኋላ ላይ ማለት ነው። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ።